ወርድ ሰብስቲቲዩሽንን በምናይበት ጊዜ በቀጣይ እዚህ ጋር ያሉ ጥያቄዎችን ወርድ ሰብስቲቲዩት አድርጉ ይላል። ሪሌትድ ቱ ወርድ ሰብስቲቲዩሽን ኢች ኩዌሽን ኢዝ ፎሎድ ባይ ፎር ኦልተርኔቲቭስ። አራት አማራጮች አሉ። ቹዝ ዘ ወርድ ዊች ኩድ ቢ ኢንተርቼንጀብሊ ዩዝድ ዊዝ ዘ ወርድስ ሪተን ኢን ቦልድ። በቦልድ የተጻፉ አሉ እዚህ ጋር፣ በወፍራም የተጻፉት ከሱ ጋር የሚስማሙትን የሚቀራረቡትን ከምርጫዎቹ ቃላትን ውሰዱ ነው የሚለው። 18ኛ ለምሳሌ እዚህ risk factors such as smoking, overweight, lack of physical exercise and stress exacerbate blood pressure, heart disease and gastrointestinal problems። አሁን ይሄ ጥያቄ ኤግዛሰርቤት ለሚለው ቃል ተመሳሳይ የሆነ ምርጫው ላይ ሰብስቲቲዩት አድርጉ ነው። ወርድ ኤግዛሰርቤት ቦታ ከአራቱ ምርጫዎች ተኩ ነው የሚለው። አንደኛ ይሄ የተሻለ የሚሆንበት ይሄ ጥያቄ እንደ ሲኖኒም ወይንም አንቶኒም ቀጥታ ቃሉን ጽፎልን የዚህ ተቃራኒ ወይ ተመሳሳይ የትኛው ነው አይደለም ይላል። አሁን ቃሉን ላናቀው እንችላለን፣ ግን እዚህ ጋር የተጻፈው አረፍተ ነገር ቃሉን ይገልጥልናል ነው። ለምሳሌ ሪስክ ፋክተር ሰች አዝ ስሞኪንግ፣ እንደ ማጨስ ያሉ ሪስክ ፋክተሮች አሉ። ኦቨርዌት ከመጠን በላይ ክብደት፣ ላክ ኦፍ ፊዚካል ኤክሰርሳይዝ ፊዚካል ኤክሰርሳይዝ አለመስራት፣ ስፖርት አለመስራት፣ ኤንድ ስትረስ ጭንቀት ኤግዛሰርቤት ያደርጋሉ። ምን? ብለድ ፕሬሸርን የደም ግፊትን፣ የልብ ሄርት ዲዚዝን የልብ ህመምን እና ጋስትሮኢንቴስቲናል ፕሮብሌምን ከአንጀት ጋር ተያይዞ ያሉ ችግሮችን ኤግዛሰርቤት ያደርጋሉ ነው የሚለው። ኤግዛሰርቤትን አላወቅንም ቃሉን። ነገር ግን ማጨስ፣ ኦቨርዌት እነዚህ ምን ያደርጋሉ ብለን ስናስብ ብለድ ፕሬሸርን ሄርት ዲዚዝን ከፍ ያደርጋሉ የሚል ሀሳብ ነው አይምሯችን ለሚመጣ። ስለዚህ እዚህ ጋር ኤግዛሰርቤት የሆነ ያባብሳሉ ወይ ከፍ ያደርጋሉ ከሚል አንጻር የሚሄድ ነው የሚሆነው። ኤ ላይ ሞዴሬት አለ። ሞዴሬት መካከለኛ ነው፣ አይሆንም። ቢ ላይ ሚቲጌት አለ። እሺ እሱ። ሲ ላይ አግራቬት አለ። ዲ ኢምፕሩቭ አለ። ኢምፕሩቭ አይሆንም፣ ያሻሽላሉ ነው። ያሻሽላሉ፣ አያሻሽሉም፣ ከፍ ያደርጋሉ ወደ መጥፎ ደረጃ። ስለዚህ አሁን ከሚቲጌት እና ከአግራቬት ነው እና የዚህን እያንዳንዱን ወርድ ትርጉም እናያለን። ስለዚህ እዚህ ጋር ኢምፕሩቭ ማለት እንደምናየው ማሻሻል፣ ሜክ ቤተር፣ ቤተር ማድረግ፣ የተሻለ ማድረግ ነው፣ ኦፖዚት ነው። አግራቬት ሜክ ወርስ፣ መጥፎ ማድረግ፣ ያባብሳሉ፣ የከፋ ያደርጋሉ። ስለዚህ አግራቬት ነው የሚሆነው። ሚቲጌት ሜክ ለስ ሴቪር፣ ያነሰ በጣም አስጊ እንዳይሆን ማድረግ ነው። ሴቪር ማለት በጣም የከፋ እንደማለት ነው። ይሄ ደግሞ ያልከፋ፣ ሚቲጌት ያልከፋ ነው። ሞዴሬትም ለስ ኢንተንስ ነው፣ መካከለኛ ነው። ስለዚህ ሁሉም ተቃራኒ ነው። ስለዚህ አግራቬት የሚለው ነው ምርጫው የሚሆነው። አግራቬት እና እንደዚህ ወርድ ሰብስቲቲዩሽን ሲሆን ራሱ አረፍተ ነገሩ ይነግረናል። ለምሳሌ 19 ላይ አንኢቲካል ወርክ ሃቢትስ ጂኦፓርዳይዝ ኢንዲቪጁዋልስ ዴቨሎፕመንት ኢፈርትስ ኤንድ ኤ ካንትሪስ ኦቨርኦል ግሮውዝ ፖቴንሻል። አንኢቲካል የሆነ የስራ ልምድ ወርክ ሃቢት የስራ ልማድ ነው። አንኢቲካል ማለት ስነ ምግባር የጎደለው አይነት የስራ ባህል ምን ያደርጋል ብላንክ ኢንዲቪጁዋልስ ዴቨሎፕመንት ኢፈርትስ ኤንድ ካንትሪስ ኦቨርኦል ግሮውዝ፣ የግለሰቦችም የእድገት ጥረትም እንዲሁም የሀገሪቷን እድገትም ጂኦፓርዳይዝ ያደርጋል ነው። አሁን ጂኦፓርዳይዝ ነው ያደርጋል። ስለዚህ ጂኦፓርዳይዝ ምን እንደሆነ እናውቃለን። አንኢቲካል ወርክ ሃቢት ምንድን ነው የሚያደርገው? ዴቨሎፕመንት ኢፈርትን የሀገሪቷን የግሮውዝ ፖቴንሻልን ይቀንሳል ነው ወይንም ይጎዳል ነው ሀሳቡ። ስለዚህ ይጎዳል የሚል ነው መሆን ያለበት። ኤ ላይ ዴትሪመንት አለ። ቃሉ አዲስ ከሆነብን ምን እንደሚል አላወቅንም። ቢ ላይ ፋሲሊቴት፣ ይህን እናውቃለን፣ ማቀላጠፍ ነው ወይንም ቀላል ማድረግ ነው። ፋሲሊቴት ማድረግ ነገሮችን ፋሲሊቴት ማመቻቸት እንደማለት ነው። አያመቻችም፣ ምን ያደርጋል? ይጎዳል። አንኢቲካል የሆነ ወርክ ሃቢት የኢንዲቪጁዋሎችን ዴቨሎፕመንት ይጎዳል። ኔጌቲቭ ቃል ነው። ስፒድ አፕ ያፋጥናል፣ አያፋጥንም። አክሰለሬት፣ ይሄም ያፋጥናል፣ አያፋጥንም። ዴፊኒትሊ ዴትሪመንት ነው የሚሆነው እና ምርጫውን በምናይበት ጊዜ እዚህ ጋር ጂኦፓርዳይዝ ማለት ራሱ ሚንስ ቱ ፑት ሰምቲንግ አት ሪስክ ኦር ኢን ዴንጀር፣ የሆነን ነገር አደጋ ላይ መጣል ነው
አደገኛ ነው እንደማለት ነው። ኔጌቲቭ ነው ቃሉ ራሱ። አክሰለሬት ስፒድ አፕ ማድረግ ነው። ፖዚቲቭ ነው ለእድገት። አክሰለሬት ማፋጠን ነው እድገትን። ፋሲሊቴትም ማፋጠን ነው። ቱ ሜክ ኢዚየር ቀለል ማድረግ፣ ቀላል ማድረግ፣ ምቹ ማድረግ ነው፣ ማሳለጥ ነው። ስፒድ አፕም እንደ አክሰለሬት ነው። ዴትሪመንት ግን ምንድነው? ሃርም ወይንም ኢንዴንጀር የሚጎዳ እንደማለት ነው። ስለዚህ ዴትሪመንት ነው የሚሆነው። ላውላንድ ኤሪያስ usually get intermittent rain. As a result, they have low animal and crop productions. ላውላንድ ኤሪያዎች ዝቅተኛ አካባቢዎች ብዙ ጊዜ ኢንተርሚተንት የሆነ ዝናብ ነው የሚያገኙት። ኢንተርሚተንት ምን እንደሆነ አላወቅንም። ከፍ ያለ ነው ዝቅ ያለ ነው አላወቅንም። ግን ከኋላ ቀጥሎ ያለው as a result በዚህ ምክንያት ምን ይሆናሉ? they have low animal and crop production. ኢንተርሚተንት ዝናብ ስለሚያገኙ የእንስሳ ምርታቸው የእህል ምርታቸው ያነሰ ነው። ያነሰ የሚሆን ምን ሲሆን ነው? ዝናቡ ያነሰ ነው ነው ወይንም በቂ ያልሆነ ዝናብ ነው። ኢንተርሚተንት በቂ ያልሆነ ያነሰ የሚል ነገር እንደሚይዝ ይገባናል ቃሉን ባናውቅም። ስለዚህ ያነሰ ነገር የሚያሳየው ኤ ሰብስቴንሻል ከፍ ያለ ይመስላል ቃሉ። ቢ ፍሪኩዌንት ሁል ጊዜ ነው። ሁል ጊዜ ዝናብ ፍሪኩዌንት ሬን ከሆነ ሁል ጊዜ ይዘንባል ነው። እዚህ ግን ሁሌ አይደለም። ሲ ሬጉላር ሳያቋርጥ ይዘንባል ነው። አይደለም። ዲ ስፖራዲክ ምን እንደሆነ አላወቅንም። ሞስት ፕሮባብሊ ስፖራዲክ ሊሆን ይችላል። እንየው እስኪ ምን ማለት እንደሆነ። ኢንተርሚተንት ማለት ሚንስ ኦከሪንግ አት ኢሬጉላር ኢንተርቫልስ የሆነ ወጥ የሆነ ሳይሆን ኢሬጉላር ወጥ ያልሆነ በፈለገበት ሰዓት የሚዘንብ አይነት ኮንቲኒየስ ያልሆነ ቀጣይነት የሌለው ዝናብ በቀጣይነት የማይዘንብ ነው። ስፖራዲክ ሃፕኒንግ አት ኢሬጉላር ኢንተርቫልስ ተመሳሳዩ ይሄው ስፖራዲክ ነው። ኢሬጉላር በሆነ ኢንተርቫል ወቅቱን ያልጠበቀ ዝም ብሎ ማይሆን ጊዜ የሚዘንብ እንደማለት። ፍሪኩዌንት ሃፕኒንግ ኦፈን ሁሌ የሚሆን ነው ፍሪኩዌንት። ሬጉላር ስቲዲ ኢንተርቫልስ በሁል ጊዜ የሆነ ጊዜ ጠብቆ ያን በዛ ጊዜ ይደጋግማል። በየ2 ቀኑ ወይ በየ5 ቀኑ ወይ በየሳምንቱ ከሆነም ሬጉላር ነው ይደጋገማል። ሰብስታንሻል ላርጅ ኢን አማውንት በጣም ላርጅ ነው በአማውንት። ስለዚህ ኮሬክት አንሰሩ ስፖራዲክ እንደሆነ ማየት እንችላለን። እሺ እንደዚህ አይነት ጥያቄዎችን ጄነሬት ያደርግልን ወርድ ሰብስቲቲዩሽን ጥያቄዎችን ጄነሬት 10 ኢዚ ሚዲየም ኤንድ አድቫንስድ ሌቭል ወርድ ሰብስቲቲዩሽን ኩዌሽንስ 10 ጥያቄዎችን በኢዚ ሌቭልም በሚዲየም በአድቫንስድ ሌቭልም ጄነሬት እንዲያደርግልኝ አዝዤዋለሁ። እንደዚህ አይነት 10 ከሰራን ብዙ ቃላትን እናውቃለን እና እንዴት እንደሚሰራም ስለሚገባን ነው። መጀመሪያው ኢዚ ሌቭል አለ። ሳይንቲስት ሜድ ኤ ሲግኒፊካንት ወፈር ያለው ሲግኒፊካንት ነው። ዲስከቨሪ ዛት ቼንጅድ አወር አንደርስታንዲንግ ኦፍ ዘ ዩኒቨርስ። ሳይንቲስቱ ሲግኒፊካንት የሆነ ግኝት አድርጓል። አስተሳሰባችንን የሚቀየር ስለ ዩኒቨርስ ያለንን አስተሳሰብ የሚቀየር ሲግኒፊካንት የሆነ ዲስከቨሪ አድርጓል ነው። ሲግኒፊካንት ምንድነው ነው? ኤ ትሪቪያል፣ ቢ ሜጀር፣ ሲ አንኢምፖርታንት፣ ዲ ማይነር። ትሪቪያል ቀለል ያለ ነው ብዙም ሲግኒፊካንት ያልሆነ። ሲግኒፊካንት ማለት በጣም ወሳኝ የሆነ እንደማለት ነው። ቢ ሜጀር ሊገባ ይችላል ይሄ። ሲ አንኢምፖርታንት ነው ብዙም ጠቃሚ ያልሆነ ነው። ዲ ማይነር የሜጀር ተቃራኒ። ስለዚህ አሁን ከሌሎቹ የሚለየው ቢ ላይ ያለው ነው። ሶ ኤ ላይ እና ሲ ላይ ያለው ትሪቪያል እና አንኢምፖርታንት ዳይሬክት ኦፖዚት ወይንም አንቶኒምስ ናቸው የሲግኒፊካንት። ሲግኒፊካንት በጣም ወሳኝ የሆነ በጣም ጠቃሚ የሆነ ሲሆን እዚህ ጋር ያሉት ትሪቪያል እና አንኢምፖርታንት ብዙም ጠቃሚ ያልሆኑ ናቸው። ዲ ላይ ማይነር ብዙም ለስ ኢምፖርታንት ብዙም ጠቃሚ ያልሆነ። ሲ ሜጀር ሲ ቢሆን ነው በጣም ጠቃሚ የሆነ ነገር የሚያሳየው። ሁለተኛ ላይ አፍተር ዘ ሎንግ ሚቲንግ ኤቭሪዋን ፌልት ፋቲግድ ኤንድ ሬዲ ቱ ጎ ሆም። ከረጅም ስብሰባ በኋላ ሁሉም ሰው ፋቲግድ እንደሆነ ተሰማው። ፌልት ኤንድ ሬዲ ቱ ጎ ሆም ወደ ቤቱ ለመሄድ ዝግጁ ሆነ። ስለዚህ ፋቲግድ ከረጅም ስብሰባ በኋላ ምንድነው? ሁሉም ወደ ቤቱ ለመሄድ ከተዘጋጀ ደክመዋል ነው። ስለዚህ መድከምን የሚያሳይ ነው። ኢነርጄቲክ አይሆንም። እንዴት ኢነርጄቲክ
አቅም ኃይል ያገኘ አይሆንም። ታየርድ ደክሞታል። ሪፍሬሽ ማለት የሆነ ሲደብረን እንትን ራሳችንን ዘና አድርገን ከዛ በአዲስ መንፈስ የሆነ በአዲስ ኃይል የሆነ ስራ ስንጀምራለን አይደል ሪፍሬሽ ሆነን እንላለን። እና ከረጅም ስብሰባ በኋላ ሰው እንዴ ሪፍሬሽድ አይሆንም፣ ይደክማል እንጂ ይደብረዋል። ላይቭሊ ማለት አሁንም በህይወት አለ እንደማለት ነው። አሁንም ይሄ ከኃይል ጋር የተያያዘ ነው። ስለዚህ ዴፊኒትሊ ታየርድ ነው የሚሆነው ሁለተኛ ላይ ያለው። ስለዚህ the word fatigued is a more formal term for being very tired or exhausted። እቺንም ቃል ያዙ። exhausted መድከም ነው፣ very tired መድከም ነው fatigued የሚለው። ኤ ሲ እና ዲ ተቃራኒ ናቸው። እነዚህ ሁሉ ብዙ ጉልበት አለ። አሁንም አንቶኒምስ ናቸው። እነዚህ ተቃራኒ ናቸው። ታየርድ ነው ትክክለኛው ትርጉሙ፣ ደክሞታል ነው ሁሉም ሰው። ሶስተኛ it is crucial to follow the instructions carefully for the experiment to succeed። ኤክስፐሪመንቱ ወይንም ሙከራው የተሳካ እንዲሆን ኢንስትራክሽኖችን ወይንም ትዕዛዞችን የተሰጡ ትዕዛዞችን መከተል ክሩሻል ነው። ስለዚህ ክሩሻል ምን እንደሆነ እንረዳለን። በጣም ወሳኝ ነው። ኢንስትራክሽኖችን መከተል ኤክስፐሪመንቱ ሰክሲድ እንዲያደርግ በጣም ክሩሻል ነው። ስለዚህ ክሩሻል ኦፕሽናል ነው። ኦፕሽናል ምንድነው? ከፈለክ መታረገው ነው አይደለም። ክሩሻል ወሳኝ ነው። ቫይታል ይሄንን የሆነ ቦታ አይታችኋል ብዬ አስባለሁ። በጣም ወሳኝ ማለት ነው ቫይታል። አንኢምፖርታንት ብዙም ጠቃሚ ያልሆነ፣ ማይነር ከላይ አይተናል፣ ብዙም ለስ ኢምፖርታንት። ስለዚህ ቫይታል በጣም ጠቃሚ የሆነ ነገር የሚያሳየው ቫይታል ነው። ስለዚህ እዚህ ጋር the word crucial means something is decisive or critical። በጣም ክሪቲካል ወሳኝ የሆነ ነገር፣ ዲሲሲቭ የሆነ ነገር የሚያሳይ ነው። it is absolutely necessary for success። ለስኬታማነቱ በጣም absolutely necessary የሆነ ነገር ነው። ኦፕሽናል means it is a choice። እንደፈለክ ነው፣ ምርጫ ነው። ኦፕሽን መምረጥ ትችላለህ ነው። ኖት ሪኳየርመንት ግዴታ አይደለም። አሁን የሆነ ፎርም እየሞላችሁ ኦፕሽናል ነው ከተባለ ባትሞሉትም ችግር የለውም፣ ያሳልፋል። ግዴታ አይደለም። ኔክስት ማለት ትችላላችሁ። እና ይሄ የክሩሻል ኦፖዚት ነው። አንኢምፖርታንት፣ ማይነር እንደዚሁም እንደዚህ ናቸው። ቫይታል ደግሞ አብሶሉትሊ ነሰሰሪ ማለት ነው፣ ወይንም ኢሰንሻል ፎር ላይፍ። ቫይታል ፎርስ የሆነ ኬሚስትሪ ላይ እንደዛ አይነት ቲዮሪ አለ። ቫይታል ፎርስ አለው፣ ቫይታል ላይፍ ፎርስ ምናምን የሚል ከነን ሊቪንግ ቲንግስ ካርበን ሊገኝ አይችልም አይነት ነገር ነው። እሺ ሚዲየም ሌቨል the government plans to augment its public transportation fleet with 50 new buses። ገቨርመንቱ ወይንም መንግስት ያቀደው ፐብሊክ ትራንስፖርቴሽኑን ወይንም የህዝብ ትራንስፖርቱን ፍሊት ዊዝ 50 ኒው ባስስ በ50 አዳዲስ ባሶች ወይንም መኪናዎች ኦግመንት ሊያደርግ አስቧል። ስለዚህ ኦግመንት ሊያደርግ ምንድነው? እዚህ ጋር ላይ ሪዲዩስ፣ ዲክሪዝ፣ ኢንክሪዝ፣ ሜንቴን እንግዲህ ሊጨምር አስቧል ነው ፕላን ያደረገው። ትራንስፖርቴሽን ፍሊት ዊዝ 50 ኒው ባስስ 50 አዳዲስ ባሶች የሚጨምሩ ከሆነ ሊጨምር አስቧል። ሬዲዩስ አይሆንም ሊቀንስ ነው። ዲክሪዝም መቀነስ ነው። ኢንክሪዝ ነው መጨመር። ሜንቴን ደግሞ ማስቀጠል ያለው ነገር። ስለዚህ resort augment means to make something larger or greater in size or amount by adding to it። በመጨመር የሆነ ነገር ላይ የሆነ ነገር በመጨመር ሳይዙን ከፍ ማድረግ ነው፣ ላርጅ ማድረግ ነው። ስለዚህ ግሬት ማድረግ ነው። ይሄ ኦግመንት ይባላል። ሬዲዩስ፣ ዲክሪዝ እሱ ተቃራኒ ያቸው። ሜንቴን ማለት to keep at the same level ባለበት እንዲቆይ፣ ሜንቴን እንዲሆን፣ አዲሽን አያስፈልገውም፣ ባለበት እንዲቀጥል ማድረግ ነው። ስለዚህ ኢንክሪዝ ነው የሚሆነው የዚህ ምላሽ። አምስተኛ ላይ her benevolent nature was evident in her extensive charity work። benevolent ቃል ተደጋግማ እየመጣችልኝ ነው ሰሞኑን። benevolent የሆነው ኔቸሯ ጸባዩዋ የሷ ወይንም አፈጣጠሯ
was evident in her extensive charity work በበጎ አድራጎት ስራ ታይቷል ነው ይሄ ተፈጥሯ። ስለዚህ ቤኔቮለንት ፖዚቲቭ ነገር አብሮ በበጎ አድራጎት ሁኔታ ላይ ታይቷል። ምን ቤኔቮለንት የሆነው ኔቸሯ። ስለዚህ ቤኔቮለንት ኔቸሯ ምን አይነት ነው? መልካም ኔቸሯ እንደማለት ነው። ሰልፊሽ ራስ ወዳድ ኔቸሯ አይደለም። ሰልፊሽ ሰው ቻሪቲ አያደርግም ራስ ወዳድ ስለሆነ። ክሩል ጨካኝ ነው። ጨካኝ ሰው እንደዛ አይደለም። ካይንድ ሄርትድ መልካም ልብ ያላት ኔቸር እሺ እሱ ይሆናል። ግሪዲ ስግብግብ አይሆንም። ስለዚህ ሄር ካይንድ ሄርትድ ኔቸር ይሄ በበጎ አድራጎት ስራዋ ይታያል። ካይንድ ሄርትድ ነው። The evidence he provided us tangential to the main argument and did not support his case. ያቀረበው ማስረጃ ወይንም ኤቪደንስ ፕሮቫይድ ያደረገው ማስረጃ ታንጀንሻል ነው ለሜን አርጊመንቱ ታንጀንሻል ነው እና ኬዙን ሰፖርት የማያደርግ ነው። ለሜን አርጊመንቱ ወይንም የመከራከሪያው ነጥብ አለ እየተከራከረ ያለው ያቀረበው ማስረጃ ታንጀንሻል ነው ለሜን አርጊመንቱ እና ኬዙን ሰፖርት አያደርግም ነው። ሴንትራል፣ ኢሬሌቫንት፣ ሬሌቫንት፣ ክሪቲካል። ስለዚህ ሰፖርት የማያደርግ ከሆነ ያቀረበው ኤቪደንስ ትክክል ያልሆነ ነው ወይንም አስፈላጊ ያልሆነ ነው። ሴንትራል ማለት መሐከለኛ እንደማለት ነው ወይንም ዋና እንደማለት ነው። ሴንትራል አይሆንም። ኢሬሌቫንት ነው የሚሆነው ወይንም የሬሌቫንት ተቃራኒ ነው። ኢሬሌቫንት ማለት ሚንስ ኖት ኮኔክትድ ዊዝ ኦር ሬሌቫንት ቱ ሳምቲንግ ከሆነ ነገር ጋር ያልተያያዘ ማለት ነው ኢሬሌቫንት ማለት። ስለዚህ ይሄ ነው የሚሆነው። ሬሌቫንት ደግሞ ከማተሩ ጋር ኮኔክት የሚያደርግ ወይንም አንድ ላይ የሚሄድ እንደማለት ነው። ታንጀንሻል ማለት ደግሞ ስላይት ብዙም ኮኔክሽን የሌለው ስላይት ኮኔክሽን ያለው ነው። ስለዚህ ታንጀንሻል የሚለው ኢሬሌቫንት ከሚለው ጋር የሚያስ ሴንትራል እና ክሪቲካል በጣም ወሳኝ የሆኑ ነገሮች ናቸው። ወሳኝ ሴንትራል ክሪቲካል የሚል ነው። ስለዚህ ኢሬሌቫንት ነው የሚሆነው መልሱ። The old fortress was impervious to the enemy's attacks for many months. ፎርትረስ ምሽግ ነው። ያ የድሮ ምሽግ ወይንም ኦልድ ፎርትረስ impervious ነው። ለምን? to enemies attack for many months ለጠላቶች ጥቃት ለብዙ ወራት impervious ነው። ምንድነው impervious? አሁን ቃሉ ግራ ያጋባል። vulnerable፣ resistant፣ open፣ susceptible። አሁን እዚህ ምርጫው የሆነ ቀለል ያለ ነው የሚያቀርበው ራሱ። vulnerable ማለት ተጋላጭ ነው፣ ለጠላት ተጋላጭ ነው ለብዙ ወራት። resistant ሬዚስት ማድረግ የሚችል መከላከል የሚችል ነው። ኦፕን ክፍት ነው። ሰስፔክቲብል አጠራጣሪ ነው። ስለዚህ አሁን ኤ ሲ እና ዲ ላይ ያሉት ኦልሞስት ተመሳሳይ ናቸው። ስለዚህ የነሱ ተቃራኒ ኢምፐርቪየስ ለሚለው ሬዚስታንት ነው የሚለው ያስኬዳል። እና አሁን ምርጫው ራሱ ቀለል ያለ ስለሆነ ይሄንን ብዙም የሚከብድ አይደለም። ስለዚህ ሰባተኛ ላይ impervious means not allowing fluid to pass through። impervious የሚለው ቃል ራሱ የሆነ ፈሳሽ እንኳን የማያልፍበት ማለት ነው። ስለዚህ ሞር ጀነራሊ አድርገን ስንሄድ ደግሞ unable to be affected or harmed by something በሆነ ነገር የማይጎዳ እንደማለት ነው። ስለዚህ vulnerable፣ open፣ susceptible እነዚህ ተጋላጭ የሆኑ ነገሮች ለጉዳት mean capable of being harmed or affected የሚሆኑ harmed የሚሆኑ ነገሮች ናቸው። ስለዚህ resistant የሚለው ነው። resist ማድረግ የሚችል መከላከል የሚችል እንደማለት ነው። እሺ ወደ advanced level እንምጣ። The politician's speech was full of equivocal statements that could be interpreted in multiple ways። የፖለቲሽኑ ንግግር equivocal ነው የተፈለገው ቃል በኢኩቮካል ሐሳቦች የተሞላ ነው የፖለቲሻኑ ንግግር እና ያ ሐሳብ ደግሞ ምንድነው በተለያየ መንገድ ሊተረጎም ይችላል ነው። ስለዚህ አሁን ከዚህ ምን እንረዳለን? ኢኩቮካል ሐሳብ ምን ማለት እንደሆነ ለክፍት የሆነ ለትርጓሜ ክፍት የሆነ አምቢጊየስ ማለት ክፍት የሆነ ለትርጓሜ እንደፈለጉ ለመተርጎም የሚመች
የሆነ አሳሳች አይነት ነገር። ስትሬት ፎርዋርድ ቀጥተኛ። ይሄ ስትሬት ፎርዋርድ ማለት ቀጥተኛ ቱ ዘ ፖይንት፣ ቀጥታ ሀሳብ ላይ የሚያጠነጥን ነው አይደለም። ኢኩቮካል የተባለው ደግሞ በመልቲፕል ዌይ ኢንተርፕሬት ሊደረግ ይችላል ነው። አምቢጊየስ ነው። ክሊር የአምቢጊየስ ተቃራኒ ነው። ግልጽ ነው እና ኢኩቮካል ሲሆን ግን ግልጽ ያልሆነ ነው። ኤክስፕሊሲት። ስለዚህ አምቢጊየስ የሚለው ነው የሚሆነው። The artist was known for her prolific output, having produced hundreds of paintings in her career. The artist was known for አርቲስቷ የምትታወቀው ፕሮሊፊክ አሁን ቃሉ ፕሮሊፊክ ነው። ፕሮሊፊክ በሆነው አውትፑት ወይንም ምርቷ ነው የምትታወቀው እና having produced hundreds of paintings in her career በስራዋ በመቶዎች የሚቆጠሩ ስዕሎችን ሰርታለች ነው። ስለዚህ የምትታወቀው ፕሮሊፊክ በሆነ አውትፑት ነው። ስለዚህ ብዙ በመቶዎች ከሆነ አሁን በብዛትን የሚያሳይ ይሆናል። አሁን ፕሮሊፊክ አውትፑት ብዙ አውትፑት ወይንም ምርት አውትፑት ሰርቶ ማጠናቀቅ የተጠናቀቀ እንደማለት ነው። ሊሸጥ የተዘጋጀ በቃ ያለቀለት ነገር ነው። ስለዚህ ብዛትን የሚያሳይ። ስካርስ እጥረትን የሚያሳይ ነው። አንፕሮዳክቲቭ ምርታማ ያለ መሆንን የሚያሳይ ነው። ፍሩትፉል ፍሬያማ ነው። ሊሚትድ ያነሰ። ስለዚህ በመቶዎች የሚቆጠሩ ስዕሎችን ከሳለች ፕሮሊፊክ አውትፑት ማለት ፍሩትፉል የሆነ ብዙ በብዛትን የሚያሳይ ነው። ውጤታማ የሆነ ፍሬያማ የሆነ ነገር የሚያሳይ ነው። The manager tried to exacerbate the tension between the two competing departments. exacerbate እንግዲህ ፈተናው ላይ የሚመጣ ነው። እዚህ ከመጣ እንግዲህ ከሰራ ነው ከ10 አትሊስት አንድ እናገኛለን ፈተናችን ላይ ወደፊት በምንፈተነው። ማናጀሩ ኤግዛሰርቤት ሊያደርግ ሞክሯል። ምኑን? the tension between two competing departments በሁለት ተፎካካሪ ዲፓርትመንቶች መሃል ያለውን ውጥረት ኤግዛሰርቤት ሊያደርግ ሞክሯል ነው ማናጀሩ። ስለዚህ ኤግዛሰርቤት ምን ይሆናል? alleviate, worsen, mitigate, soothe። እዚህ ጋር እንግዲህ አራቱ ምርጫዎች ትንሽ አዳዲስ ቃላት ናቸው። እሺ እነዛን ቃላቶች ምን ማለት እንደሆነ። ኤግዛሰርቤት ማለት to make a problem bad situation ችግር መፍጠር እንደማለት ነው። ማባባስ የሆነን ባድ ሲቹዌሽንን ወርስ ማድረግ ነው። ስለዚህ alleviate, mitigate እና soothe እነዚህ to make a problem or negative feeling less severe የሆነ ኔጌቲቭ የሆነ ፊሊንግ ወይንም ፕሮብሌምን የከፋ እንዳይሆን ማድረግ ነው። ሚቲጌት ማድረግ፣ alleviate ማድረግ፣ soothe ማድረግ፣ ወርሰን የከፋ ማድረግ ነው። ስለዚህ ኤግዛሰርቤት አደረገ ማለት አባባሰ፣ ወርሰን አደረገ ከመጀመሪያው የከፋ እንዲሆን አደረገ ነው። ሲኖኒሙ ኤግዛሰርቤት to make more severe ማድረግ ነው የበለጠ። ስለዚህ እንደዚህ 10 ጥያቄዎችን ሰራን። በቀጣይም እንደዚህ ወርድ ሰብስቲቲዩሽን ጥያቄዎችን አሁን የሰራነው ወርድ ሰብስቲቲዩሽን ነው። ቀጣይም እንደዚህ አፕቲቲዩድ ጥያቄዎችን እየሰራን እንቀጥላለን። በዋናነት ብዙ ጥያቄዎችን መስራት ነው አላማችን። የሆነ ቶሎ ሰርቶ መጨረስ ሳይሆን ብዙ ጥያቄዎችን እየሰራን በነዛ ውስጥ አዳዲስ ነገሮችን ማግኘት ስለሆነ ሰርች እያደረግን በደንብ እየሰራን እንቀጥላለን።